በቅድሚያ ዋና ዋና አርዕስተ ዜናዎችን እናቀርባለን። በኢትዮጵያ ታላቁ የሙዚቃ ሊቃውንት ቴዲ አፍሮና ከቀድሞ ባለቤቱ ጋር ተለያይተዋል። እሱን በዝርዝር እንሄድበታለን። እንዲሁም በውጭ በሀገር ውስጥ ያሉትን ዜናዎችን እንዳስሳለን። ያዟት፣ ትክክል ነኝ። ይሄ ዜና ገጣጥመት አቀርበዋል። የገጣጥምና ምድረ ሪኮርድ ማለት ነው። አሁን ልክ ነኝ። ገጣጥመት አቀርበዋል። ዛሬ በሰማነው እንዲሁም ደግሞ ከቅርብ ወዳጅና ጓደኞቻቸውን ቤተሰቦቻቸው ባገኘነው መረጃ ቴዲ አፍሮ ታላቁ የሙዚቃ ንጉስ በኢትዮጵያ ብዙ አድማጭና ብዙ መልእክቶችን ሀገራዊ፣ ቤተሰባዊ፣ ኢኮኖሚያዊ መልእክቶችን ያስተላለፈው ስፖርታዊ እንዲሁም ደግሞ የኢትዮጵያ እንቁ የሆኑ አትሌቶቻችንን በሙዚቃ መንግስቶቻችንም ደግሞ በግጥም ሲቀጠቅጥ የነበረው ቴዲ አፍሮ እንዲሁም ሲያመሰግን የነበረው ቴዲ አፍሮ ዛሬ ከባለቤቱ ጋራ ጋብቻውን አፍርሷል፣ እንዲሁም ደግሞ ተለያይቷል። ይህንንም ደግሞ ከቅርብና ከጓደኞቹና ከቅርብ ወዳጆቹ እንዳረጋገጥ ነው ቴዲ አፍሮ ተለያይቷል። ይህ የሆነበት ምክንያት ደግሞ ዋናው አዶናይ የሚባል በጣም ቆንጆና በጣም ሞቲቬት የሆነ በጣም ስትሮንግ የሆነ ልጅ ባቀረበው ኢንተርቪው ቴዲ አፍሮ በመቆጣትና እንዲሁም ደግሞ ዘራፍ በማለት ሰግጡ ሲል ባለቤቱ የቀድሞ ባለቤቱ አምለሰት እኔ እሰግጣለሁ በማለት የመጀመሪያ ሰገጠዋል እርምጃ የወሰደችው በቴዲ አፍሮ ላይ በመሆን ይህንን ደግሞ ለጋብቻው መፍረስና እንዲሁም ደግሞ ታምቆ የነበረው ሁሉ በአምለሰት እርምጃ ተወስዶበታል። የዚህ ጉዳይ ባለቤት አዶናይ ይባላል። መልካም ቆንጆ ሸበላው አዶናይ ሰግጥ ብሎ ሴቶቻችንን አሰግጦ የመጀመሪያ ተመቺ የሆነችው አምለሰት ናት። እንዲሁም ሰግጣለች። ወደሚቀጥለው ሀገራዊና የውጭ ዜናዎች ላይ እንሄዳለን። ከውጭ ደግሞ በመሰገጥ ብዙዎቹ ከካናዳ ወደ አሜሪካ፣ ከአሜሪካ ወደ ጀርመን፣ ከጀርመን ወደ አሜሪካ በመሄድ ሰግጠዋል። ላይፋቸው ላይ ትልቅ ለውጥ አሳይተዋል። ምክንያቱም ሰግጡ ካልተመቻችሁ እሩጡ ስላለ ሮጠዋል። ጂጂ ግን እዛው ናት ያለችው። ጂጂ ክያ እዛው ናት ያለችው። የዕለቱ ዜና በዚህ ይጠናቀቃል። መልካም ምሽት። ገጣጥሙት፣ የታባታችሁ ገጣጥሙት። 10 ደቂቃ የፈጀብኝ ይህን ዜና ለማንበብ። ገጣጥማችሁ ከ6 ወር በኋላ ይሄ ዜና እውነት መሆኑን ታምናላችሁ። እናንተ ለዚህ ነው እንደሚከብደው። ሳያነቡ ድሮ እኮ እኔ ሳላነብ ሆራ ነበረ። አይስወ በጣም ነበረ ሆሮ ሳላነብ በቃ ሀሳቡ ብቻ ከመጣ ሆራ ነበር። ወይ እርጅና አሽከካንዳ ነው። አሽበጋንዳ መጠጣት አለብኝ። አሽበጋንዳ ምክንያት ፍትህ ለማ ኖ ፍትህ የሚባል ነገር የለም። ፍትህ የሚባል ነገር የለም። ፍትህ የሚባል ነገር የለም። ያ ፍትህ የሚባል ነገር የለም። እውነታው ይሄ ነው። ሰግጡ ብሎ ለሰው መንገር ሳይሆን እራሳችሁን ሆናችሁ ኑሮ ብሎ ያ ወደ አቅራቢያሽ ኢንተርቪው አምጥተሽ ጠይቀሻል። ሰው እንዲሰግጥ አስተላልፈሻል። የመጀመሪያው ሰጋጭ ምን ካለብሽ አምለሰት ነሽ። ዩ አር ቤቢ ሰግጭ፣ ራስሽን ሁኚ። የሆነ ነገር ስትፈልጊ የንጉሱ ሚስት ለምንድን ነው የምትኮማተሪው? አሁን እኔ የንጉስ የለ የአሽከር የለ ራሴን ነው የሆንኩት። ራስሽን ሁኚ። ምናውቀው ነገር አለ፣ እናውቃለን። ብንናገር እናልቃለን። ስለዚህ ራስሽን ሁኚ። 17 መርፌ ራስሽን ሁኚ። የ17 መርፌ ሊሆንም አጥብኝ። ልጁን ግን እንወደዋለን። ሰግጭ ቆራርጣችሁ እናንተ ማፈሪያ ሪኮርደሮች ይሄንን ከደበቃችሁ ታዳላላችሁ ማለት ነው። ታዳላላችሁ። ምክንያቱም የንጉሱ ይሁን የአሽከሩ ለእውነት ነው የቆማችሁ። ሪኮርድ ገጣጥመህ የተናገርኳት ሳትቀንስ ሳትጨምር አንተ ጅላንፎ ጀልጃላ ጁሎ ያ ካለጠፍክ ነገር ተበላሽ። ሰግጥ ብሎሃል።
ወደ ሚዲያ አምጥተሃል። ወደ ሚዲያ ስታመጣ ደግሞ የመጀመሪያው ሰጋጭ መሆን ካለባት አምልሰት ናት። ራስሽን ሁኚ። አንቺ ደግሞ ላኩልኝ፣ ሪፖስት አደርጋችኋለሁ። ላኩልኝ። መሰገጥ ካለብን በራሳችን ነው መጀመሪያ መሰገጥ። አዶናይ በራሱ ሰግጧል። ከዛ በኋላ ሰግጡ ብሏቸዋል። ስትሰግጡ ደግሞ በቃ እራሳችሁን ሁኑ። የማትፈልጉት ነገር ጋር አትኑሩ። ለስም ብላችሁ አንዱ ላይ አንዱ እታች አፓርትመንት መተኛት የለበት። መተኛት ጥሩ አይደለም። ከላይና ከታች አትተኙ። አብራችሁ ተኙ ወይ አብራችሁ ኑሩ። እኔ ሰገጥኩ እኮ ሰገጥኩ። ቆየሁ እኮ እኔ ከሰገጥኩኝ። እሱ እኮ የሰገጠው በእኔ ነው፣ በራሴ ሰግጡ። መሰገጥ ማለት የፈለግነውን ማውራት ነው አይደለም። መሰገጥ ማለት እንደሱ መሰገጥ ማለት አንደኛ ሰገጤ ማለት የአዲስ አበባ ልጅ ንግግር ነው። ሰገጤ ማለት የገጠር ልጅ ማለት ነው። በነገራችን ላይ ሰገጤ ማለት ፋራ፣ ምንም ያልገባው በቃ እርድና ያልገባው ህይወት ያልገባው ምናምን የማንኛውም የገጠር ልጅ ስታውቂ፣ በነገራችን ላይ ከአዲስ አበባ ልጆችን የወሰደው የአዲስ አበባ ልጆች ንግግር ነው። ሰገጤ ምናምን እንላለን። ሰገጤ ማለት የሆነ ነገሮች ላይ ግግም ስትል አልገባ ሲል 10 ጊዜ ተነክሮ ምንም አልገባ ሲል ብትመከር የማይገባ ይሄ እሳት ነው እየተባልክ እሳት የምትጨብጥ ከሆነ ሰገጤ ትባላለህ። ቴንኪው። በእኛ ሰገጤ ማለት ደግሞ ፋራ አትሁን ነው። አሁን እሱ እንደተናገረው እንደሆነ በቃ ሰግጥ ማለት ውስጡ ያለህን ነገር በድፍረት አውጣው። ትክክል ነው። በነገራችን ላይ ትክክል ነው። አሁን እንደዚህ ሞደርን ያለው አካባቢ ያደጉ ልጆች ምናምን ነገር የሆነ ቦታ ትራንስፈር ሲያደርጉ የሆነ ግራ ሲጋቡ ምናምን ነገር ፋራ ምናምን ትላላችሁ፣ ሰገጤ ምናምን ትላላችሁ። ገባችሁ? ቶሎ ያልበሰለ ማለት ነው። ቶሎ ያልበሰለ። ስለዚህ በላይነሽ ግን ቆንጆ ቴንኪ ማማዬ ላይ ሜምበር ሆኑ። ስለዚህ እኔ ዝም ብዬ ስተረጉመው ትክክል ነው። ፋራ አትሆኑ ለማለት ነው። ቶሎ ብሰሉ፣ ራሳችሁን ሆኑ፣ እውነተኛ ሰው ሆኑ። በነገራችን ላይ ፋራ ማለት እውነተኛ ሰው ነው። በቃ ራሱንም ቢሆን ማለት ነው። ምንም ነገር መልበስ የማይችል ማለት ነው። ኦኬ። ሌላኛው ደግሞ ፋራ ማለት ደግሞ የማይገባው በቃ እሳት ላይ ዝም ብሎ የሚጣድ እሱም አለ፣ ደደቡ ማለት ነው። እና ራሳችሁን ሆኑ። የምትፈልጉ ማለት ይሉንታ አያዛችሁ። እኔ ትዝ ይላችኋል ጃኒን ምን እንደምላችሁ፣ ራሷን የምትወድ ልጅ ናት ብዬ ነግራችኋለሁ። ራሷን ነው የምትሆነው። ይሄ ለምትናገረው ነገር መጠንቀቅ። እንዲህ ምን ይሉኛል፣ እንዲያውም አሁን ትንሽ እየተጠነቀቀች ነው። ምን ይሉኛል፣ ይህንን ያደርስብኛል እንዲህ አትልም። በቃ ግልጽ አድርጋ ነው የምትናገረው። ተፈጥሮን ደግሞ አትገድቡት ነው። እኛ ይኸውላችሁ እኛ ጀምረነዋል። እናንተ ይኸው አዶናይ እየጨረሰው፣ አዶናይ ጨርሶታል። እናንተ ደግሞ ቀጥሉ። ካልሆነ ድሃ ነው የምትሆኑት፣ መሀይብ ነው የምትሆኑት። የመንግስት ብቻ ሳትሆኑ የሰው ተመሪ ነው የምትሆኑት። አታድጉም፣ እድገት አይገኝም። ትክክል ነው ልጁ ያለው ትክክል ነው። አሁን ቲክቶክ አዋርድ ብላ ምናምን በሚለው ላይ ላንስማማ እንችላለን፣ ግን የሚናገራቸው ንግግሮች ግን ትክክል ናቸው። በሰዎች አትመሩ። ባህል የያዛችሁ በተለይ መጥፎ ባህል የያዛችሁ ባህላችሁን አክብሩ፣ ግን አልባሌ የሆኑ ባህሎች የያዟችሁ ሰውን አክብሩ፣ ግን ራሳችሁን ሁኑ። ራሳችሁን ሆናችሁ ከቀረባችሁ የፈለገ ሰው ይቀበላችኋል፣ የፈለገ ሰው አይቀበላችሁ። ስለፈለጉ አይደለም እናንተ እነሱን የምትሆኑት። ከተመቻቸው ይሁን፣ ያዋጣናል ካሉ ይሁን፣ ካልሆነ ግን በቃ የምትፈልጉትን ነገር ሆኑ። ሰግጡ ማለት ያ ነው። ስለዚህ አምልሰት መሰግጥ አለበት፣ መሰግጥ አለበት። ሲሪየስሊ መሰግጥ አለበት። ምክንያቱም አስመሳያችሁኝ ነው። ነሰግጡ ልላችሁ የፈለግኩት። ለማንኛውም እስቲ ኮፒ ታፕታፕ 40 ሺህ ያስገቡት። እስቲ ጎ 40 ሺህ ያስገባት። እዚህ አሁንም እውነቱን ነው የምነግራችሁ። ምጠቅማችሁ ከሆነና ማዝናናችሁ ከሆነ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ካልሆነ ክፎች ናችሁ ማለት ነው። የሆነ ነገር ትፈልጋላችሁ፣ ትጠቀማላችሁ፣ ግን መስጠትን አትወዱም ማለት ነው። መመለስን አትወዱም። ስለዚህ ሆዳሞች ናችሁ ማለት ነው። ከዛ ምን ትሆናላችሁ? የትም አትደርሱም። ባጭር ነው የምትቀሩት። እንኳን እኛ አይደለም ጌታ ኢየሱስ ምን ይላል መሰላችሁ? ከምታገኙት ነገር ላይ አስራት፣ መጽሐፍ ቅዱስ ምን ይላል? አስራትን አድርጎ ይላል አይደለ? እኔ እዚህ ጋራ ግማሽ ሰዓት አውርቻለሁ። እናንተ አንድ እጃችሁን አንሱን። እዚህ ጋራ ታፕ ኮፒ ሊንክ አድርጉ። ፔጁ እድሜ እንዲኖረው። አዎ
ስጡ ይሰጣችኋል ነው ያለው። እኔ እሰጣችኋለሁ፣ እናንተ ታፕታፓሩ። እንሰግጥ በጋራ